ምንድን ነው እስከምትል ድረስ ነበር። ምክንያቱም ብዙ ነገር አለ፣ በጣም ብዙ ነገር አለ እና ከዛሬ ልጅ ስለሆንክ ያው ወይም ቅር ብሎ እንድትሄድ አይደለም። እባክህ ይኸው እየለመንኩ እኮ ነው። ይሄን ድረስ መተህ እኔም ብለህ መተህ አይሆንም፣ ልትሄድም አይደለም እና ወደ ውስጥ እንደውም አንድ ነገር አለ ላሳይህ። ነገር አለ የማይረባ ነገር። በቃ ወደ ቤት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምደርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ ቴዲን ነው እየላችሁ የመጣሁት። እንግዲህ ያው ሰሞኑን የተፈጠረውን ነገር ሁላችሁም እያያችሁ ነው። እንግዲህ በልዑል ጉዳይ ላይ ሁላቸውም ያቅማቸውን እየተሳተፉ ነው ያሉት። ቴዲ እንግዲህ አብዛኞቻችሁ ቴዲ 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 ስትሉ ነበረ። በዚህ ሰዓት ከጎኑ ካልሆነ መቼ ነው የእሱ ወንድምነት እያላችሁ ነበር። እንግዲህ ዛሬ ገጠር ነው ከአጎቱ ጋር ነው ዛሬ የመጡላችሁ። አጎቱ ስለ ልዑል እንደ ወጣ ያለ ጸባይ ወይም ያየበት ነገር ካለ ብሎ እንግዲህ እሱን እያጣራ ባለበት ሁኔታ አዲስ ነገር አለ። እሱንም በስተ መጨረሻ ነገር እነ ሚኪም እነ እንትናም ሌሎችም እንግዲህ ከጀርባ ምን እያደረጉ እንደሆነ በዚህ ቪዲዮ ማሳያችሁ ይሆናል። ቪዲዮ ስትጀምር ሁላችሁም ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የምወዳችሁ የማከብራችሁ እህት ወንድሞቼ፣ ያው የልዑል ነገር ሁላችንም እንዳስጨነቀን ታውቃላችሁ። እንግዲህ እነሱም ዝም ብለው ቁጭ አላለም። ሁሉም የተቻለውን እያገዘ ነው። ልዑል ካለበት ችግር ለማውጣት እየተሯሯጡ ነው ያሉት። እንግዲህ አጎት የተባለው ሰውዬ ልዑል የመጀመሪያ ከሆቴል ከማደሩ በፊት አንድ ቀን መጥተዋል እያለ ነው። እንግዲህ ግራ ነው የሚያጋባችሁ። በፊት ሆቴል የነበረበት እዛ እንትን ያሉት ሰዎች የሚያወሩት ሌላ ነው። አጎትየው ደግሞ ከሱ ቤት ሲመጣ ደግሞ የሚያሳየው ጸባይ ልዑል ወጣ ያለ በቃ ሌላ ቀን የሌለበት ምናምን አለባበሱ ብቻ አይደለም ልዑል የተቀየረው፣ አነጋገሩ ምኑ እኔ ምን እንዳደረጉት እንግዲህ መድኃኒዓለም የሆነው ምን እንዳስነኩት ምንስ እንትን ሲጀመር ገጠር ልዑል አይስማማውም አልሰማ ብሎ ነው እንጂ እዚህ በፊትም እንደዚሁ እንትን ያለበት ገጠር ሲሄድ ነው። ግን እሱ እንደምታያት ነው በራሱ እንትን የሚንቀሳቀስ ሰው ነው። ሰው ብለሹ ነግረሹ አይደለም እኛ ኮሜንት የምንጽፈው ይቅርና እዛ አጠገቡ ያሉት እነ ሚኪ ኤርሚያስ እነ ዘላለም ሌሎችም ራሱ ቢነግሩት አልሰማ ብሎ ነው የሄደው። እና ከዛ ከሄደ በኋላ ልጁ አለባበሱ፣ አነጋገሩ ሁሉ ተቀይሯል ሲል ነበር አጎትየው ማለት ነው። በዛ ማታ መቶ አንድ ቀን በማድ ሲያድር እሱ ቤት አጎትየው ቤት እንደ በፊቱ ተጫዋች ምናምን በቃ እየቀብጣጠረ የሆነ ያልሆነ ነገር እንትን ይላል አለ። እራት እንኳን በስነ ስርዓት እንኳን አልበላም አለ። በቃ ከዛ ጠዋት እኛ እንደተኛንን ነው አለ። እንግዲህ ልዑል ተነስቶ የሄደው ቁርስ እንኳን አልበላም ምናምን እያለ ነው እንግዲህ አጎትየው። እውነት ይሁን ውሸት አላውቅም። ይሄ ሰውዬ ከነገራችን ላይ ብዙ ጊዜ አጎትየው እኔ በጣም በተከታታይ አይቼዋለሁ። እውነት እያገኘሁበት ነው ያለሁት። እናንተም ዝም ብላችሁ ልብ ብላችሁ ስሙት የሚያወራቸው ምናምን ስለ ልዑል ከዚህ በፊትም እንደዚህ እውነት ሲያወራ ሰምቼዋለሁ። ሌላ ደግሞ ስልክ ሲደወልለት ማታ እነሱ ቤት ባደረበት ሰዓት ማለት ነው፣ ልዑል አጎቱ ቤት ባደረ ሰዓት ስልክ ተደውሎለት በጣም የሚያስፈራራው ሰው እንዳለ በእናቱ በኩል አንተ እዛ ሄደ ወይ እንትን ብትል የሆነ እንትን ቢልብህ እናትህን ድጋሚ አይኗን እንዳታያት ነው ማደርግህ እያሉ ድምፅም እንደሚልኩለት በጣም እየደወሉ ሌሊቱን ሙሉ እያስፈራሩት እንደነበረ እና ላጎትየው እንደዚህ እያደረጉ እኮ እንትን እያሉልኝ ነው የማይታወቅ ቁጥር ነው ብሎ ነግሮኛል ብሏል። እንግዲህ ያላቅም እኔ እግዚአብሔር ይሆነው በመጀመሪያ ችግሩን ወደዛ ከሚሄዱ በፊት እዚሁ ተነጋግረው እዚሁ መፍታት ይችሉ ነበር። ራሱ በራሱ ነው እንግዲህ ልዑል ሂዶ ወጥመድ ውስጥ እየገባው። በምን አይነት ሁኔታ ይሁን አሁን ስንት ሰው እናቱ እንዴት እየተጨነቀች እንደሆነ እዩ። በዙሪያው ያሉ ወንድሞቻችን ምን አይነት ውስጥ እንዳስገባቸው እያያችሁ ነው።
ማነውስ በልዑል ላይ አላቅም። የልዑል ጥላት በእርግጥ ብዙ ነው። ይሄ ነው ተብሎ እንትን የሚባል ነገር አይደለም። በጣም ብዙ ናቸው። ሞር ደግሞ አሁን ላይ ይሄ አጎትየው እንደሚለው ከሆነ ማን ነው እናቱን የሚያስፈራራው? የልዑል አክስት በዚህ ልክ ትዳፈራለች ብዬ አላስብም። በእርግጥ እሷ አታደርግም ብዬ አላስብም። በጣም አረመኔ ጨካኝ ናት። እሷ ምንም ነገር ከተከፈላት እንትኔ ነው ምኔ ነው ለልጇም የምትራራ አይመስለኝም። ሴትየዋ የሆነ የተናወጣት ነገር አለ እና እሷ አልትሆን ይሆን? በእሷ ዙሪያ ያሉ ሰዎች ማን ነው ልዑልን የሚያስፈራራው በስልክ? እናቱ ኦልሬዲ ምንም የሚያሳስብ ነገር አይደለም። ያለችበት ሁኔታ በጣም ራሷን የተጠበቀበት ቦታ በአካባቢዋ ሰው አይጠፋም እና እናትየዋ አሪፍ ላይ ነው ያለችው። አሁን ስለ እናትየዋ ላሳስባችሁ ምናምን ስፈልጌ ሳይሆን ልዑል ምን አይነት ችግር ውስጥ እንደገባ አጎትየው በራሱ እንትን እየተናገረ ነው ያለው። ቴዲ ገጠር ድረስ ሄዶ እንግዲህ አጎትየው ቤት ያው በተደጋጋሚ እዚህ በፊትም ስለሚያውቁት እነሱ ያለውን ነገር እንግዲህ እያጣራ ነው ያለው። ከባድ ነው በጣም። እኛም ማውራት እናወራለን፣ ግን ደግሞ ልዑል በዛ ሰዓት ሲነገሩ ሰምቶ ቢሆን ይሄ ሁሉ ጉድ ይሄ ሁሉ ስቃይም አይደርስበትም። አብዛኞቻችሁ ደግሞ ሹፌሩ ከሱ ጋር አይደለም የታገተው ትላላችሁ በኮሜንት። እንዴ ምንድን የምታወሩት? አብረው አልነበሩም እንዴ? ሆቴል እኮ እንትን ያሉት የያዙት ክፍል እሱም ለብቻው አንድ ክፍል ነው፣ ልዑልም ለብቻው አንድ ክፍል ነው እንጂ እንትኑ አንድ ላይ ነው። ምንድን ነው የምታወሩት? ከየት ነው የምታመጡት? ልዑልና ሹፌሩ ለየብቻ ነው እንትን ያሉት ምናምን። እንግዲህ የተቀመጡበት ወይም ያፈናቸው ሰው ለብቻ ይሁን አብረው ይሁን እሱን እኔም ራሱ ማቀው ነገር የለም። ገና እያጣራው ነው። እናንተ ደግሞ በኮሜንት የምትጽፉት አብረው አይደሉም እንደዚህ አይደለም። ልክ አንዳንዶች እንዳያችሁ አስመስላችሁ እንትን እያላችሁ ነው። ከእነሱም ኮሜንቶች እንደዛ እያየው ነው። እንግዲህ እኛ ሳንሆን ዋናዎቹ ነገሩን በደንብ የሚያፍታቱልን እዛ አካባቢ ያሉ ሰዎች፣ በልዑል ዙሪያ የሚሰሩ ሰዎች ናቸው። እውነት ትክክለኛው መረጃ የምንጠብቀው። እኔ ስላወራው ያ ስላወራ ወይም እንትና ስለጻፈች ልዑል ይፈታል ማለት አይደለም። እየተሯሯጡለት ነው በእነሱ እንትን እርግጠኛ ነኝ። እንግዲህ ኤርሚያስም ማነው ሚኪም ቴዲም ቢፈጅብን 1-3 ቀን ነው። ብዙ የሆነ አዲስ ነገሮች ወጣ ያሉ ነገሮች እያዩ ነው። አጎትየው በእርግጥ ብዙ ነገሮች ነግሮታል ቴዲ ስለ ልዑል። ግን ደግሞ ከእሱ ጋር ያለው ልጅ ዋናው እሱ እንትን ካለ ከተገኘ የልዑል ደግሞ ይገኛል ብዬ ተስፋ አድርጋለሁ። ያው የእሱም ስልክ እየጠራ ነው፣ እስካሁን ድረስ አልተዘጋም። ያነሱታል ያገቱት ሰዎች። የልዑል ስልክ ደግሞ ጥሪ አይቀበልም ነው የሚለው። ስለዚህ ይሄ ሁሉ ነገር ደግሞ የሆነ የሚያስመላክታችሁ ነገር አለ። አክስትየዋም ልትሆን ትችላለች። ይህ ሁሉ ነገር እያደረገች ያለችው ልትበቀለው ፈልጋም ሊሆን ይችላል። ባለፈው መድኃኒቱ እሱ ጋር አስቀምጦ አልሰጥም ብሎ ለተወሰነ ቀን እንደዚያ እንትን ሲላት ነበር። ያው እሷ ደግሞ እንግዲህ እሱን ለመበቀል ሆን ብላ ያደረገችው ነገር ሊሆን ይችላል እና ብቻ ይስተካከላል። እየተሯሯጡለት ነው። አታስቡ እናንተ ተመልካቾቼ። እግዚአብሔር በቃ ማለት አንዳንድ ጊዜ የሆነ ሰውን የሚፈትንሽ እግዚአብሔር የሚወደውን ሰው ነው የሚፈትን ይባላል። ልዑል ደግሞ በጣም መልካም በጣም እንትን ስለሆነ ሊያስተምረውም ሊሆን ይችላል። ድጋሚ ወደ ገጠር አይሄድም ብዬ ተስፋ አደርጋለሁ። አሁን ድጋሚ ተገኝቶ አሁንም የእነዚያን ሰዎች ይይዛሉ። አሁንም እንደዚህ ካለ እንግዲህ ራሱን አደጋ ላይ ነው የሚጥለው። ሰው ትመክሪዋለሽ፣ እምቢ ካለ ምንም ልታደርጊለት አትችይም። ስለዚህ አጎትየው መረጃም ካለው ራሱ አዲስ አበባ ድረስ መጥቶ መረጃውን እንትን ይለዋል።
እሱ የግዴታ መሄድም አያስፈልገውም። ሰው ቤት ሂዶ በማደሩ ነው ይሄ ሁሉ ጉድ የመጣበት። ልጁ ሰው አማኝ ነው። በየተደጋጋሚ እየነገር ነው። ታጥቦ ጭቃ ማለት ይሄ ነው። በቃ ነግረሹ መክረሹ መልሶ እዛው ይገባል። መልሶ እዛው ይገባና አሁን ይሄ ሁሉ ስቃይ፣ አሁን ይሄ ሁሉ ነገር የምታዩት ለማን ነው ችግሩ የተረፈው? ለጓደኞቹ፣ ለተመልካች፣ ለእናቱ፣ አንደኛ ለራሱ በምን አይነት ሁኔታ እንዳለ ማን ያውቅና። እና አንዳንዴ ሲነገረን ብንሰማ የተሻለ ነው። እንግዲህ ፈጣሪ ይሁን። እና የብዙዎቻችሁ ጥያቄ ኮሜንታችሁ እያየሁ ነበረ። በጣም ተጨንቃችሁ እየጠየቃችሁ ነበር። እኔም እንደናንተው ነኝ። ያው አዲስ ነገር ስሰማ ነው። ዛሬ ቴዲ ሂዶ አጎትየውን ያወራውን ስለ ልዑል ወጣ ያለ ጸባይ፣ ወጣ ያለ ባህሪ፣ አለባበስ ምናምን እንግዲህ ምን እንዳረጉት ይሄ ጎሳ ሲጀመር ይሄ የባዕድ አምልኮት እንትን የሚሉበት ጋር የሰይጣን ጆሮ ይደፈን። እኔ ከመጀመሪያም ጀምሮ አልወድም እንደነዚህ አይነት ሰዎች። ኃይል እግዚአብሔር ነው። የሰው ልጅ በእግዚአብሔር እንጂ በሰው እንትን የሚኖር አይደለም። እና ይሄን ሁሉ ነገሮች ልዑል ደግሞ እያወቀ ራሱ ሂዶ ነው የገባበት። ገባችሁ? ሰዎቹ ምን እንደሚያመልኩ ከማን ጋር እንትን እንደሚሉ ሁሉን ነገር በደንብ አድርጋ እናቱም ነግረዋለች። እዛ ጋር እየመጡ በሚያወሩት ሰዎች ስለ ጎሳው ብዙ ነገር እየሰማ ነው ይሄን ሁሉ ወራት የቆየው። ግን ዛሬ ቀኑ ደርሶ ይመስለኛል እንግዲህ ራሱ በራሱ ሄዶ ችግር ውስጥ ገባ ማለት ነው። ደግሞም እኔ እንግዲህ እግዚአብሔር ይጠብቀው። እናቱ ደህና ናት፣ ምንም ነገር አልሆኑም። ሰምተዋል ኦልሬዲ የልዑል መታገት ሰምተዋል። ያው አትነግራቸውም ቢባል ራሱ ሶሻል ሚዲያ እያለ ምንም መደበቅ አትችሉም። ስልካቸው እጃቸው ላይ ነው ያለው ያያሉ። ስለዚህ እነሱም ቀስ ብለው ነግረዋቸዋል። እዚህ አዲስ አበባ እንትን ያሉት የልዑል ሰዎች እየጠበቋት ነው እንግዲህ ከእግዚአብሔር በታች በእሷን እንኳን ደግሞ መልሰው ሌላ ችግር ውስጥ ከሚያስገቧት ብለው ብቻ ከባድ ነው ወገኖቼ። በልዑል ስትሄዱ በዛ ስትሄዱ በጣም አስቸጋሪ ነው። በአሁኑ ሰዓት ደግሞ በጣም ሰው ያስፈልገዋል። እግዚአብሔር ይስጣቸው፣ እየተጋገዙለት ነው። የእውነት ቃል ያጥረኛል። እኔ ለልዑል ጓደኛ ብዬ ልጠራቸው ቃል ያጥረኛል። አስቡት፣ ለራሳቸው ህይወት ለራሳቸው እንትን ሳይጨነቁ ገጠር ድረስ እየሄዱ ስለ እነዚህ ሰዎች ክፉነት እንኳን እየሰሙ እኛ ወንድማችን እየተሰቃየ ዝም አንልም ብለው ምንም አይነት የፖሊስ እንትን ሳይዙ ራሳቸው በራሳቸው ተጋፍጠን በራሳችን እንወጣዋለን ብለው እየተሯሯጡለት ነው ያሉት። እና በጣም ነው እኔ ደስ ያለኝ የእውነት። ማን ነው አሁን የእናትሽ ልጅ ራሱ እንደዚህ ያደርግልሽ? እንገርሽ የተወለደሽ ግዛ እንትንሽ በዚህ ልክ ፍቅር በዚህ ልክ እንትን ዋው! ወደድኳቸው በጣም። ደግሞ አብዛኞቻችሁ ቴዲ ስትሉ ነበር። ይኸው ቴዲም ዛሬ አጎቱ ሂዶ ያለውን ሁኔታ ልዑል ከመጥፋቱ በፊት ምን ብሎት ነበር የሚለውንም በዛውም እያጣራ እሱ ቤት አድሯል አላደረም የሚለውንም እሱንም በደንብ አድርጎ እንግዲህ አጎትየው ስለ ልዑል ምን አይነት እንትን እንዳለው እንግዲህ ሲያወራው ነበረ። የአካባቢ ሰዎችም እንግዲህ ቴዲ ዞር ብሎ አንዳንድ እንትን ጠይቋቸዋል ስለ ልዑል። እንግዲህ ሰው ያው የኛ ሰው እንግዲህ ይፈራል። በተለይ ገጠር ሰው ደግሞ ትንሽ የሆነ ምስጢር ወይ የሆነ እንትን ባወጣ ብታሰርስ ወይ እንደዚህ ብሆንስ ብለው ለራሳቸው እንትን እያሉ ብዙም የሚያውቁትን መናገር አልቻሉም። ያው እያስፈራሯቸውም ይሆን ፈርተውም ይሆን ብቻ አላውቅም። ለማንኛውም እንግዲህ የልዑል ሁኔታ ይሄ ነው። እስካሁን ምንም ያለበት አልታወቀም። እነሱም እንግዲህ እየፈለጉ ነው ያሉት በግራ በቀኝ ያለበት።
ለማንኛውም ሰላም ይሁን ባለበት እያላችሁ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት ልዑል። በቅርቡ ደግሞ ተመልሶ ወደሚወደው አዲስ አበባ መጥቶ በሰላም እናየዋለን ብዬ ተስፋ አድርጋለሁ። ለማንኛውም ሰላማችሁ ብዙ ትርፍ ይበልኝ። የዛሬው ቪዲዮ እንግዲህ ቴዲ ምንድን ነው አዲስ ነገር ያመጣው የሚለውን በዚህ ቪዲዮ አሳያችኋለሁ። ቪዲዮን እስከ መጨረሻው ድረስ እዩት፣ ላይክ እና ሼር እያደረጋችሁ። በተረፈ ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ፍቅር ያምጣልን። እናንተም ባላችሁበት ሰላማችሁ ይብዛልን እያልን እንወዳችኋለን። ባይ ባይ።